ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ደግሞ በክፍል 3 ተመልሰናል። ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አሳውቁን። እስከ መጨረሻው ድረስ አብራችሁን ቆዩ። በክፍል 2 በድንገት ሩቢን አፍኖ ሲወስዳትና ትሪስታን ሩቢን፣ ቻርልስ እና ዴሚያን ሁለቱም አስፈሪ ናቸው፣ ነገር ግን ትሪስታንን መጠንቀቅ አለብሽ እያለ በማስገደድ ስለራሱ ሲያወራላት የነበረውን ተመልክተን ነበር ያቆምነው። ሩቢም አቶ ትሪስታን ልቀቀኝ፣ እኔ የሚስ ሶፊያ ሞግዚት ነኝ በማለት በጥፍሯ ተቧጭረዋለች። ትሪስታንም እባክሽ ስነ ስርዓት ይኑርሽ ትንሽ ድመት፣ ስለታም ጥፍሮች አሉሽ፣ ወደ ሪድ ቤተሰብ ለመግባት ብዙ የለፋሽ አልጋይ ውስጥ ለመግባት አይደለም? እንደዚህ አይነት አጋጣሚ በቀላሉ አይገኝም፣ እድልሽን ተጠቀሚበት ይላታል። ሩቢም ትሪስታን እኔ ሞግዚት ብቻ ነኝ፣ ስራዬን በትክክል በመስራት ደሞዜን ማግኘት ብቻ ነው የምፈልገው፣ እባክህ ልቀቀኝ ትለዋለች። ትሪስታንም አለቅሽ ካልኩስ ይላታል። ሩቢም እንደዛ ከሆነ አላማህን ከማሳካ በሞት ይሻለኛል በማለት የተቀመጠውን ጌጥ አንስታ አንገቷ ላይ ታደርገዋለች። እሱም አልጋይን ማሞቅ ህፃን ከመንከባከብ አይሻልም ወይስ ሉቃስን በማስተናገድ ረገድ ያሳየሻቸው ትንንሽ ብልሃቶች እዚህ ቦታሽን ያረጋግጡልሻል ብለሽ ታስቢያለሽ ይላታል። ሩቢም ያ የኔ ጉዳይ ነው አንተን አይመለከትም ትለውና ሸውዳው ትወጣለች። ትሪስታንም የበረዶ ጥንቸል ፈለግሽም አልፈለግሽም በግድ ወደ እኔ ትመጫለሽ፣ ያ ጊዜ ሲመጣ እንደዚህ ቀላል አይሆንልሽም በማለት ከራሱ ጋር ያወራል። ሩቢም እህቴ ያለፈችበት መንገድ ነው አሰቃቂና ተስፋን በአጭር የሚያስቀር ነው። የእህቴ ህይወት ተበላሽቷል። በእኔ ላይ ምንም እንዲደርስብኝ በፍጹም መፍቀድ የለብኝም። እሷን መንከባከብ እንድችል በህይወት መኖር አለብኝ። ሰላዩ ዴሚያንና እንደ መጫወቻ የሚያይኝ ትሪስታን ሁለቱም በቀላሉ አይለቁኝም። ሚስ ሶፊያንና ታናሹን ጌታ ጄሚን በደንብ መንከባከብ ግዴታዬ ነው፣ ካልሆነ የእንጀራ ገመዴ ነው የሚበጠሰው በማለት ከራሷ ጋር ትማከራለች። ከዛም መጽሐፍ ማንበቧን ትቀጥላለች። የሶፊያ እናትም ሶፊያን ሉቃስ ውጭ አለ 6 ሰዓት ሙሉ ሲጠብቅሽ ነበር፣ አላየውም ያልሽ ከልብሽ ነው? እርግጠኛ ነሽ? ምንም ቢሆን ከሱ ጋር ተነጋግረሽ መጨረስ ትችያለሽ በማለት ትመክራታለች። ሶፊያ ግን አይ ምንም የምንነጋገረው ነገር የለም ስትል ትመልስላታለች። ሩቢም ሚስ ሶፊያ ነገሮች እንደዚህ እንደሆኑ ለመቀጠል ነው ያሰብሽው በማለት ትጠይቃታለች። ሶፊያም ልትመክሪኝ ነው? እሱ ውጭ የቆመው ለጥቂት ሰዓታት ብቻ ነው። እኔስ ከተጣላም በኋላ በምን አይነት ህይወት ውስጥ እንደነበርኩ ታውቂያለሽ? እሱ ሁሌም በስራው ቢዚ ነው። ክሌር ከመጣች በኋላ ብቻዬን ትቶኝ ይሄድ ነበር። እኔ የተሰማኝን የመተው ስሜት ተሰምቶት ያውቃል በማለት የውስጧን ንዴት ትነግራታለች። ሩቢም በእርግጥ ልክ ነሽ፣ ችላ መባልሽ አይገባሽም ነበር። ነገር ግን አንቺ በሱ ላይ ምንም አይነት በቀል አላደረግሽም። ብታደርጊ ኖሮ እንደዚህ ባልተሰቃይሽ ነበር። ሚስ ሶፊያ የሉቃስ ብዙ ጊዜውን ለስራው መስጠቱና ሮማንቲክ እንዳልሆነ እያወቅሽ ከሱ ጋር መቀጠልሽ ነው አይደል አሁን እየተሰቃይሽ ያለሽው በማለት ትጠይቃታለች። ሶፊያም አዎ ከዚህ በኋላ ምን ማድረግ እንዳለብኝና ይህንን ትዳር እንዴት ማስቀጠል እንዳለብኝ አላውቅም ትላታለች። ሩቢም እንደዚህ እየተሰቃይሽ ከሆነ የበደለሽ እሱ ነው፣ ለአንቺ ሲል መለወጥ አለበት። እንደዛ ማድረግ ካልቻለ ለማይወድሽ ሰው ለምን ትሰቃያለሽ ትላታለች። ሶፊያም ልክ ነሽ፣ ለምን ያንን አላሰብኩትም፣ ምርጫውን ለሉቃስ መተው እችላለሁ። ሩቢ እኔ በጣም ተጨንቄ የሞኝ ስራ ነው ያደረኩት፣ ልብሴን እንዲቀይር እርጅኝ። ሉቃስ ወደ ውስጥ እንዲገባ ታደርጋለች። ከዛም እባክሽ ሉቃስን እንዳናግረው እርጅኝ ትላትና በሶፊያና በሉቃስ መካከል ቆማ እንድታወራላት ታደርጋታለች። ሩቢም አቶ ሉቃስ ትላንት እውነቱን ካወቅክ በኋላ ከመኪናው በፍጥነት ወጣ፣ ምን ለማስተካከል ነበር የሄድከው ስትል ትጠይቀዋለች። ሉቃስም በሆፕኪንስ የሕክምና ማዕከል ሶፊ ብዙ ሰርታለች፣ ለክሌር ለመስጠት አልፈለኩም። ክሌርም ከዚህ በኋላ እንዳትመለስ አድርጌ የሰጠዋትን ሀብቶች በሙሉ ተቀብያታለሁ በማለት ይመልስላታል። በመቀጠልም ሩቢ ያንን ማስተካከል እስከ ጠዋት 11 ሰዓት ፈጀብህ ትለዋለች። ሉቃስም ወደ አያቶቼ ትልቁ አዳራሽ ሄጄ ስርዓቱን ፈጸምኩ፣ ቅጣቴንም ተቀጣሁ፣ የቅጣት ዱላውንም ይዤ መጥቻለሁ። አሁን በፈለግሽው መንገድ ልትቀጪ ትችያለሽ ይላታል። ሩቢም አቶ ሉቃስ ለሚስ ሶፊያ የምታስብላት ትመስላለህ፣ ነገር ግን ከሚስ ሶፊያ ጋር ከተጋባችሁ በኋላ ውጭ የምታድረው ለምንድን ነው? ወደ እሷ ቤት ስትመጣ እንኳ ቤተ መጻሕፍት ውስጥ የምተኛው ለምንድን ነው በማለት መስቀለኛ ጥያቄዎችን ትቀጥላለች። ሉቃስም ሶፊ ሞግዚቷ ለምን ከዚህ አትወጣም? ሁሉንም ነገር እኔና አንቺ እንነጋገር ብሎ ሲል ሩቢ ለመውጣት ትሞክራለች። ከዛም ሶፊያ ታስቆማትና አትጂ፣ በሷ ፊት መናገር ትችላለህ ትለዋለች። ሩቢም በሶፊያና በሉቃስ መካከል መጋረጃ በማድረግ ሉቃስን ከመጋረጃው በስተጀርባ ሆነህ መናገር ትችላለህ ትለዋለች። ሶፊያም እሺ ቀጥል፣ ሩቢ የጠየቀችን ጥያቄ እንድትመልስልኝ እፈልጋለሁ። ቤተ መጻሕፍትም ሆነ ከቤት ውጭ ለማደር ምክንያት አለ ስትል ትጠይቀዋለች። ሉቃስም
ቆንጅየዋ ሚስቴ ነሽ። አንቺን ችላ ለማለት አልነበረም። ቤተሰቦቼ በጣም ወግ አጥባቂዎች ናቸው። ፍላጎት የተሰማኝ የሰርጋችን ቀን ብቻ ነበር። በነጋታው መራመድ ስላልቻልሽ የጥፋተኝነት ስሜት ተሰማኝ። ስለዚህ ራሴን መግታት ነበረብኝ። ነፍሰ ጡር ከሆንሽ ጀምሮ ሐኪሙ በደንብ አስረድቶናል። አንቺን ለመንካት የበለጠ ፈራሁ። እናም ወደ ቤት ለመምጣት አልደፈርኩም ይላቸዋል። ሩቢም እባካችሁ ማውራታችሁን አቁሙ። አስቀድማችሁ ተጋብታችኋል። ነገር ግን የልጅ ነገር ታደርጋላችሁ። እሷ የምትጠብቅ ግን ለመናገር የምትፈራ፣ አንተ ደግሞ በራስህ ተረድተህ ማጣትን የምትፈራ። እርስ በርሳችሁ ተነጋግራችሁ ቢሆን ኖሮ እንደዚህ አይሆንም ነበር። ሚስ ሶፊያ፣ አሁንም አንቺና አቶ ሉቃስ እድል አላችሁ ትላቸዋለች። ሉቃስም አዎ ሶፊ፣ እንደ ባል አልተሳካልኝም። ራሴን በሚገባ ቀጥቻለሁ። አሁን ያንቺ ተራ ነው፣ ቅጪ በማለት ጉልበቷ ስር ይንበረከካል። ሶፊያም አንተ መምታትና እንዲያምህ ማድረግ የጥፋተኝነት ስሜትን ያቀልልሃል። ይህ ለአንተ ቀላል ቅጣት ነው። ስለዚህ ሌላ ቅጣት እቀጣለሁ። ከአሁን ጀምሮ በየምሽቱ ከአገልጋይ አጠገብ በጓሯችን ሾክ ላይ ተንበርክከ አጥፍቻለሁ ይቅርታ እያልክ ለእኔና ለልጄ ጄሚ 100 ጊዜ ትናገራለህ። ያ ብቻ አይደለም፣ ከዛሬ ጀምሮ በስም ያሉትን ሀብቶች በሙሉ አሁኑን ወደ ጄሚ ታዞራቸዋለህ። እንደገና ጥፋት ካጠፋ ሀብትህ አይመለስም፣ እኛንም ለዘላለም ታጣናለህ በማለት ከባድ ቅጣቶችን ትናገራለች። ሉቃስም እሾክ ላይ ተንበርክኬ ይቅርታ መጠየቄ ለኔ ምርቃት እንጂ ቅጣት አይደለም፣ ያልሽኝን ሁሉ አሁን አደርጋለሁ በማለት ስልኩን አውጥቶ ሄሎ፣ በስሜ ያሉትን ሀብቶችና አክሲዮኖች በሙሉ ወደ ልጄ ጄሚ ያዙሩት በማለት ያዛቸውና ለሶፊም ከዚህ በኋላ አንድም ባንድ ታፈሽ አላደርግም፣ ካደረኩ ሞታለሁ ይላታል። ሶፊም ይህንን ቃል ሲያወጣ አፉን ትይዘዋለች። ሉቃስም እጇን አንስቶ ይስማታል። በመቀጠልም የሶፊያ እናት ስለ ሶፊያና ሉቃስ ተጨንቃ በሰላም እየተነጋገሩ ይሆን በማለት ትጠይቃለች። ሩቢም አታስቢ፣ ሁሉም ነገር ደህና ይሆናል ትላታለች። ከዛም ሶፊያና ሉቃስ እጅ ለእጅ ተያይዘው ይመጣሉ። የሶፊያ እናትን በጣም ጥሩ፣ በመጨረሻም ታረቃችሁ፣ ከዚህ በኋላ እንደዚህ አይነት ድራማ እንዳሰሩ ትላቸዋለች። ሶፊያም ገብቶኛል እናቴ በማለት ትመልስላታለች። ሉቃስም ሶፊያ በሪድ ቤተሰብ ውስጥ መኖር መቀጠል እንደምትፈልግ ተናግራለች። ከሷና ከጄሚ ጋር ለመሆን ወደዚህ ለመምጣት አስቤያለሁ። እናቴ ይህንን እንደምትፈቅጂልኝ ተስፋ አድርጋለሁ ይላታል። የሶፊያ እናትም ብቻ ሁለታችሁ ደስተኛ ሁኑ እንጂ በፈለጋችሁበት ቦታ መኖር ትችላላችሁ በማለት ፈቃዷን ትገልጽላቸዋለች። ሉቃስም እሺ ሄጄ እቃዎችን ላዘጋጅ በቶሎ መለሳለሁ ይላትና ይሄዳል። እመቤት ሪድም ሩቢ አንቺን ለማመስገን ቃል የለኝም። አንቺ ባትኖሪ ኖሮ እነኚህ ሁለት የዋ ልጆች ተለያይተው መቅረታቸው ነበር። እናም ከፍተኛ ጥራት ያለው ኢምፔሪያል ግሪን በትንሹ 1 ሚሊዮን ያወጣል በማለት ትሰጣታለች። ይህንን የተመለከተች ለብዙ ዓመታት ስታገለግል የቆየችው ሰራተኛ ይህንን ለሩቢ ሰጠቻት። ለማመን ይከብዳል ትላለች፣ በቅናት ውስጧ እየተቃጠለ። ሩቢም እመቤት ሪድ ይህንን ቀለበት መቀበል አልችልም። ያንቺና የሚስ ሶፊያ ቅን ሀሳብ ያስደስተኛል፣ ነገር ግን ይህ ስጦታ በጣም ውድ ነው፣ መቀበል አልችልም። ቀደም ሲል ሚስ ሶፊያ የሰጠችኝን የእጅ አምባር ጨምሮ መቀበል አልችልም። አንደኛ እናንተ መልካም ሰዎች ስለሆናችሁ ልረዳችሁ ፈልጌ ነው። ሁለተኛ በወር 200 ሺህ ብር ደሞዝ እያገኘው ይህንን ማስተካከል ግዴታዬ ነው። ሶስተኛ ደግሞ ድፍረቴን ይቅር በሉኝና እኔ የእነዚህ ውድ ጌጦች ዋጋ አላውቀውም። እኔ ጋር ማስቀመጥ ውበታቸውን ማሳጣት ነው የሚሆነው ትላቸዋለች። ከዛም እመቤት ሪድ እጅጉን ትገረምና እንዲህ ያለ አስተዋይ ልጅ ማየት በጣም ያስደስታል፣ በደንብ አላሰብኩበትም ነበር ትላታለች። ሶፊያም ለመሆኑ በምትኩ ጥሬ ገንዘብ ብሰጥሽስ? ቤተሰብሽ ውስጥ የተቸገረ ሰው ካለ እባክሽ ሳፈሪ ንገሪኝ፣ ህይወቴንና ትዳሬን አድነሻል፣ የፈለግሽውን መጠየቅ ትችያለሽ ትላታለች። ሩቢም በእውነት አያስፈልግም፣ ከበቂ በላይ ሰጥታችሁኛል። ባይሆን ልትሸልሙኝ ከፈለጋችሁ ለመንከባከብም እንዲመቸኝ በታናሹ ጌታ ጄሚ ክፍል ውስጥ ማደር ፈልጋለሁ፣ መሬት ላይ መተኛት ትችላለሁ ትላታለች። ሩቢ ይህንን ያለችው የህፃኑ ክፍል ውስጥ የጠለፋትን ትሪስታንን ላለማግኘት ነው። ሶፊያም እሺ ያልሽውን እናደርጋለን፣ አሁኑኑ የጄሚ ክፍል ውስጥ አልጋ አዘጋጁ፣ ለስላሳ ፍራሽ፣ እንደኔ ያለ የሀገር ብርድ ልብስ፣ ቁም ሳጥንና የመስታወት ጠረጴዛ አዘጋጁ ትላቸዋለች። ሰራተኞቹም እሺ እመቤቴ ይሏታል። ሩቢም ይህንን ሁሉ መድከም አያስፈልግም ነበር ትላታለች። ሶፊያም ምንም ድካም የለውም፣ እንደውም በቂ ያደረኩ አይመስለኝም ስትል ትመልስላታለች። ከዛም እመቤት ሪድ ሩቢ ገንዘብ አልፈልግም ትላለች። አንቺ ደግሞ ምንም አልሰጠሻትም፣ ለ1 ዓመት ሙሉ ስታለቅሽ ነበር። ዊልሰን የሂሳብ ክፍሉ ወደ ሩቢ ሂሳብ አካውንት ቀጥታ 500 ሺህ ብር ቦነስ እንዲያስተላልፍላት ነገራቸው ትላትና ስሚ ሩቢ የሶፊያንና የሉቃስን ትዳር አድነሻል፣ ግንኙነታቸው 500 ሺህ ብር እንኳን የሚያወጣ አይመስልሽም ትላታለች። ሩቢም የገንዘቡ ትልቀት አስደንግጧት እንደዛ ማለት አይደለም በማለት ትመልስላቸዋለች።
ትላታለች። እመቤት ሪድም ዊልሰን ለሁሉም አሳውቂ፣ የሶፊያን ደስታ ለማክበር የቤተሰብ ግብዣ እናዘጋጃለን ትላታለች። ከዛም ለመላው ቤተሰብ በይፋ ማስተዋወቅ እንደምትፈልግ ትናገራለች። ሶፊያም እኔም እስማማለሁ፣ ጊዜው ሲደርስ ሩቢን ለማስዋብ የውበት ባለሙያና ዲዛይነር እቀጥራለሁ ትላቸዋለች። ሩቢን በጭራሽ አያስፈልግም፣ የሰራተኛ ልብስ ለስራ ይመቻል፣ ደግሞም የቤቱ ሕግ ቁጥር 19 የሁሉንም ሰው አለባበስ በግልጽ አስቀምጧል ትላቸዋለች። ሶፊያም ስለ ቤቱ ሕግ አትጨነቂ፣ አንቺ ህይወቴን አድነሻል። በተጨማሪም በዚህ የቤተሰብ ግብዣ ብዙ ዘመዶችን እንጠራለን። አንቺን የማመሰግንሽ ሞግዚት እንደመሆንሽ መጠን በእርግጥ ክብሬን ልጠብቅ ይገባል ትላታለች። ሩቢም እሺ በማለት በሶፊያ ሀሳብ መስማማቷን ትገልጻለች። ከዛ በመቀጠልም የሶፊያን ደስታ ለማክበር ወደ ተዘጋጀው ፕሮግራም ይሄዳሉ። ሶፊያም ለሩቢ ስለ ዘመዶቿ እንዲህ ስትል ታስተዋውቃታለች። እዛ የምታያት አክስቴ ናት። ትሪስታን የሷ ልጅ ነው። ሌላ ልጅም አላት፣ ኢታን ይባላል። በዓለም ላይ ካሉ ደግ ሰዎች መካከል አንዱ ነው ትላታለች። ሩቢም በልቧ እንዲህ ያለች ሴት እንዴት ትሪስታንን ትወልዳለች? የሚገርም ነው ትላለች። ሶፊያም ማስተዋወቋን ቀጥላለች። ያቺ ሌላኛዋ አክስቴ ናት። የእነሱ ቤተሰብ ትንሽ ከበድ ያለ ነው። ሰዎች እንደሚሉት ከሆነ የቤተሰቡን ሀብት እንዲወርስ ከሶስቱ ወገኖች መካከል ጎበዙን የልጅ ልጅ መምረጥ ይፈልጋሉ። ስለዚህ የዋናው ወገን ከሌሎቹ ሁለቱ ወገኖች ጋር ያለው ግንኙነት ከባድ ነው። እናም በሚናገሩት ነገር እንዳይጎዱሽ መጠንቀቅ አለብሽ በማለት አጠር አድርጋ ሀሳቧን ትገልጽላታለች። ሩቢም እሺ በልቤ ይዘዋለሁ ስትል ትመልስላታለች። ከዛም ሉቃስ መጥቶ ሶፊ እናቴ በተለየ ሁኔታ ጠይቃኛለች፣ ረጅም ሰዓት መቆም የለብሽም፣ ሲጠይቁሽ ሁሉንም ማብራራት አይጠበቅብሽም፣ ሄደሽ ማረፍ አለብሽ ይላታል። ሩቢም እንደ እውነቱ ከሆነ ፍቅራቸውን በግልጽ እንደሚያሳዩ ባልና ሚስት የሚያስቀና ነገር የለም ትላቸዋለች። ሉቃስም እጇን ይዞ ይወስዳታል። በሌላ በኩል ትሪስታን ሩቢን ያገኛትና እንዴ ይቺ የኮበለለችዋ ትንሽ የዱር ድመት አይደለችም እንዴ ይላትና በእጁ የያዘውን መጠጥ ልብሷ ላይ ይደፋባታል። ከዛ በጣም ይቅርታ፣ እዚህ ጋር የልብስ መቀያየሪያ ክፍል አለ፣ ልውሰድሽ? ይቅርታዬን ለመግለጽ አዲስ ልብስ መምረጥ ትችያለሽ፣ ምን ይመስልሻል ብሎ ይጠይቃታል። ሩቢም ለደግነትህ አመሰግናለሁ ትሪስታን፣ ነገር ግን ራሴን ማስተካከል እችላለሁ ትለዋለች። ትሪስታንም እንዴት ልታስተካክይ ትችያለሽ? ወይስ እንደዚህ እንደሆነ ልታዩ ነው? ሶፊ ስታስተዋውቅሽ ቤተሰቡ እንደዚህ ልብስሽ ተበላሽቶ እንዲያዩት ልታደርጊ ነው? ወይስ የኔ ጠረን ባንቺ ላይ እንዲቆይ ፈልገሽ ነው? ምርጫ የለሽም፣ ምክንያቱም ሶፊ እየፈለገችሽ ነው ይላታል። ከዛም ዴሚያን እና ተላላኪው ከላይ ሆነው ወደ ታች ሲመለከቱ ሩቢን እና ትሪስታንን አብረው ቆመው ያዩዋቸዋል። የዴሚያን ተላላኪም ለዴሚያን እያታለላት ነው፣ እንደዛ ሆና መድረክ ላይ መውጣት አትችልም ይለዋል። ዴሚያንም የኔ ጉዳይ አይደለም፣ ይህንን ቃል ከደገምከው ቦነስን ካሁኑ ተሰናበተው ሲል ይመልስለታል። ተላላኪውም የማይመለከትህ ከሆነ አሁንም እኮ ያያት ነው ይለዋል። ዴሚያንም ድርጊቶቹን ስንመለከት የሩቢና ትሪስታን ቅርበት የረበሸው ይመስላል። ሩቢ ግን ከናቹራል አበባው ቀንጥሳ በክር በማያያዝ የተበላሸውን ታስተካክለዋለች። ከዛም ስላሰብክልኝ አመሰግናለሁ፣ ልብስ መቀየር አያስፈልግም፣ እንደምታየው አስተካክየዋለሁ ትለውና ትሄዳለች። ከዛም የዴሚያን ተላላኪ ይሄ ደስ ይላል፣ በችግር ጊዜ ረጋ ብሎ መቆየት፣ ወይዘሪት ሩቢ አስደናቂ ሴት ናት ይለዋል። ዴሚያንም ሩቢ የምትጠቀመው መሳሪያ የተሳለ ነው በማለት በድርጊቷ መገረሙን ይገልጻል። ከዛ በመቀጠልም የሪድ ሌላኛው ልጅ አዳም በፕሮግራሙ ላይ ተገኝቷል። ከዛም ሩቢን ያያትና ለወንድሙ ለቻርልስ ደውሎ እንዲህ ይለዋል፣ ቻርልስ አድነኝ፣ ይቺ ሩቢ ለምን እኔ ካሰብኩት የተለየች ሆነች? ሶፊያና ሉቃስ እንዲታረቁ አደረገች። እናቴ ኢምፔሪያል ግሪል ቀለበት ስጦታ ሰጣት ነበር፣ እሷ ግን የሚሊየን ብር ስጦታ አልፈልግም አለች። ለምን አልቀበልም አለች? ከሌሎች ሰራተኞች የተለየች ናት። እንደዚች አይነት ልጅ ካየው ቆየው፣ በሷ ግራ እየተጋባው ነው፣ ወንድሜ ንገረኝ ይለዋል። ቻርልስም አዳም በአንድ ሰው ላይ ስትፈርድ ግምቶችን አታድርግ። በምስኪን ጎጆ ውስጥ እውነተኛ ባህሪን ማግኘት ትችላለህ። ከባለ ሀብቶች በስተጀርባ ብዙ ጊዜ ቆሻሻ አለ። ጸባዩዋ ድንቅ ነው፣ ጥሩ ልጅ ነች። ለትሪስታን ይበቃል ብለህ ንገረው ይለዋል። አዳምም ቻርልስ አገልጋይን እንደዚህ ስታመሰግን የመጀመሪያ ነው። አሁን ገና ገባኝ። ለመሆኑ ቻርልስ በጥንቃቄ አስብ፣ ልዩ ምልክት አላት። በፍጥነት እንድታገኛት ልረዳህ እፈልጋለሁ ይለዋል። ቻርልስም ምንም ልዩ ምልክት አያስፈልግም፣ እንዳየዋ ታውቃታለሁ ሲል ይመልስለታል። ከዛም ሶፊያ እንዲህ ስትል ንግግሯን ታደርጋለች። እኔና ሉቃስ ተመልሰን አንድ ላይ መሆናችንን ምክንያት በማድረግ ለማክበር ወደዚህ ግብዣ ስለመጣችሁ በጣም አመሰግናለሁ። ትዳራችንን አድሰናል። በመጀመሪያ እናቴን ማመስገን ፈልጋለሁ። እንድወድና እንድወደድ ሁሌም ብርታት የምትሰጠኝ እሷ ናት። ሁለተኛ ሉቃስን ማመስገን ፈልጋለሁ። ለኔና ለቤተሰባችን ሲል ለውጦችን ለማድረግ ፈቃደኛ የሆነው እሱ ነው። ሶስተኛ ሞግዚቴና ውድ ወዳጄ ሩቢ ነች። ህመሜንና ድክመቴን በሙሉ የተረዳሽው አንቺ ነሽ።
ረጋ ብዬ እንድቆይ አስተማርሽኝ። ፍቅርና መረዳዳትን ተራራውን ለመናድ ቁልፍ መሆናቸውን እንድረዳ አደረግሽኝ። በአንቺ ባይሆን ኖሮ ሶፊያ እዚህ አትኖርም ነበር። ስለዚህ ለሩቢ አጨብጭቡላት። ሩቢ አመሰግናለሁ። አዲስና ሙሉ በሙሉ የተለየ ህይወት ሰጠሽኝ። ካሁን ጀምሮ አንቺ እህቴ ነሽ። ከዚህ በኋላ አንቺን ለመጉዳት የሚያስብ ሰው እኔን እንደጎዳኝ ይቆጠራል። ለአንቺ የሚሆን የግል ስጦታ አለኝ። ሁሌም ውድ ጌጣጌጦችን መቀበል እንደማትፈልጊ ትናገሪያለሽ። ይሄ ጌጥ ከንጹህ ብር የተሰራ ነው። በቀላሉ አይበላሽም። አንዱን ለኔ አንዱን ደግሞ ላንቺ በማለት በሩቢ እጅ ላይ ልታደርግላት ስትል የሶፊያ አክስት ለሞግዚት ይሄን ያክል አይገባም። ያደረገችው ነገር ወጣት ባልና ሚስትን ማስታረቅ ብቻ ነው። እንደ ትልቅ ስኬት አወራችሁት። ሶፊ ይችን ሰራተኛ ከልክ በላይ ከፍ አደረግሻት። ፈጽሞ ሊሆን አይገባም። የተከበረችው ሶፊያና ተራ ሰራተኛ እትማማቾች ነን ይባባላሉ። እንዴት ያሳፍራል ትላለች። ከዛም ሌሎች ዘመዶችም ተራ በተራ አሳፋሪና አግባብ እንዳልሆነ ተናገሩ። ሩቢም ሚስ ሶፊያ ሙገሳውን አበዛሽብኝ። እውነተኛ ጃድ አንድ ቀን ደምቆ ያበራል። በዚህ ልዩ ጉዞ እኔ ዝም ብዬ ማለፊያ ነበርኩኝ። በአጋጣሚ እዚህ ተገኘው። እንደ ተራ ተመልካች አዲሱን አድማስሽን ለማየት በመቻሌ እድለኛ ነኝ። የእህትነት ማዕረጉን መቀበል አልችልም ትላታለች። ሰዎቹም ቢያንስ ቦታዋን ታውቃለች ይባባላሉ። የሶፊያ እናትም በጣም የተረጋጋችና ነገሩን ለማርገብ ጥቂት ቃላት ትጠቀማለች። ድንቅ ልጅ ናት ትላቸዋለች። ከዛ በመቀጠልም የሶፊ ሌላኛዋ አክስት ስለ ሩቢ እንዲህ ትላለች። ገደቧን ታውቃለች። ሶፊ እድለኛ ነች በማለት ሐሳቧን ትገልጻለች። ሶፊያም እኔ ሁሌም ቃሌን እጠብቃለሁ፣ ካሁን ጀምሮ እህቴ ነሽ ትላታለች። ከዛም ክፉ አክስቷ እንዴት ያለ ድንቅ ትርኢት ነው! አንዲት ትንሽ ተራ ሞግዚት በድንገት ወደ ወይዘሮ ሶፊያ እህትነት ትለወጣለች። እንዲህ ያለ ችሎታ ለእንደኔ ያለ ትልቅ ሰው እንኳን ያሳፍራል። እንደሚባለው ጎበዝ ከሆንሽና ለወይዘሮ ሶፊያና ለባሏ ነገሮችን ማስተካከል ከቻልሽ የማይረባውን ትንሽ ልጅን ዛሬ ከትምህርት ቤት ሲመለስ ለአንቺ ተወዋለሁ፣ በ5 ቀን ውስጥ መጥቼ ወስደዋለሁ ትላታለች። የሶፊያ እናትም ኦሊቪያ እንደዚህ አታድርጊ፣ የብሌዝ ባህሪ ምን እንደሚመስል ሁላችንም በደንብ እናውቃለን። ሩቢ እንዴት ልታስተካክለው ትችላለች ስትል ሶፊያም እናቴ ልክ ነች። ብሌዝ ገና ልጅ ሆኖ ሳለ ወንድሜን መርዛ ጠጥቶት ሆስፒታል እንዲገባ አድርጎታል። እንደዛ ያለ ባለጌ ልጅ ማን ሊቆጣጠረው ይችላል ትላታለች። ትሪስታንም ሶፊያንና ሉቃስን ትልልቅ ሰዎችን ማስታረቅ ከቻለች ልጅን መንከባከብ ቀላል ነገር ነው አይደል ይላቸዋል። ኦሊቪያም ትሪስ ትክክል ነው። ደግሞም ትልቅ እህት እንደ እናት ናት። የወንድሜ ሚስት እመቤት ሪድ ስለራስሽ ቤተሰብ ደስታ ብቻ አስበሽ ሌሎቻችንን ቸል ማለት አትችይም አይደል? ወይስ ትልቁ ቤተሰብ የኛ ብሌዝ የተበላሸ ሆኖ እንዲቀር ይፈልጋል? በማለት ትናገራቸዋለች። ትሪስታንም ወይዘሪት ሩቢ የሶስተኛውን ወገን ትንቃለች እንዴ? በማለት ይናገራል። አዳምም ነገሮች እዚህ ደረጃ ከደረሱ ይህንን የሚፈነዳ ቦምብ ዋናው ቤተሰብ መቀበል ያለበት ይመስላል። አሁን ትንሿ ሩቢ ሁኔታውን በግልጽ ማየት ትችላለች ወይ የሚለው ነው። ከተሳሳተች ከሪድ ቤተሰብ ትባረራለች እያለ ከራሱ ጋር ያወራል። ሩቢም እመቤት ሪድ፣ ሚስ ሶፊያ፣ ወይዘሮ ኦሊቪያ በደንብ ተማምነውብኛል። ስለዚህ ላለመቀበል ምክንያት አይኖረኝም። ብሌዝን ለመከታተል የተወሰነ ጊዜ ማግኘት እችላለሁ። ለጀሚ የማደርገውን እንክብካቤ ሳልቀንስ ማድረግ እችላለሁ በማለት ትጠይቃቸዋለች። ሶፊያም እሺ ተስማምቻለሁ፣ ነገር ግን ብሌዝ አንቺ እንደምታስቢው ቀላል ልጅ አይደለም፣ ራስሽን መጠበቅ አለብሽ ትላታለች። የሶፊያ እናትም አዎ ሩቢ፣ አደጋ ካጋጠመሽ ወዲያውኑ እርዳታ ጠይቂ፣ ጉዳትሽን ደብቀሽ ጀግና ለመሆን እንዳትሞክሪ ትላታለች። ሩቢም እሺ እመቤት ሪድ ትላታለች። ኦሊቪያም እንደዚህ ከሆነ ልጄን ላንቺ አደራ ተወዋለሁ ብላ ትሄዳለች። የሶፊያ አባትን በሚያስፈራ ድምጽ ሩቢ ራስሽ በወሰንሽው ውሳኔ ችግር ወደ ዋናው ቤት እንዳመጣሽ ታውቂያለሽ። ይህንን ካልተወጣሽው ከዚህ ቤት ትባረሪያለሽ እሺ ይላታል። ሩቢም እሺ ጌታዬ በማለት በትህትና ትመልስለታለች። ዴሚያንም አባቱ ሩቢን በቁጣ ሲናገራት ሲመለከት አባቴ ኩባንያ ውስጥ ስራ አለ እንዴ ብሎ በመጠየቅ ለሩቢ ይከላከልላታል። ከዛ በመቀጠልም ሌላኛው የሪድ ቤተሰብ ሰራተኛ ሩቢን ብሌዝ ወዳለበት ክፍል ተወስዳትና እዛ ፊት ለፊት ያለው ክፍል ውስጥ ነው ያለው፣ እኔ አልገባም ራስሽ ግቢ ትላትና ልትሄድ ብላ ከእንደገና ሩቢን ለብሌዝ ለማስተዋወቅ ይዛት ትገባለች። ብሌዝም ሁላችሁም መጥፎ ሰዎች ናችሁ፣ ከኔ ራቁ፣ ክፍሌ ውስጥ ያለው የተለያዩ የትምህርት መሳሪያዎች ናቸው። ሌሎች ልጆች ግን ቀኑን ሙሉ ቶክ ላይ ማንሸራተት ይችላሉ፣ እኔ ግን ያንን ማድረግ አልችልም፣ ይህንን አልፈልግም እያለ ያገኘውን በመወርወርና በጩኸት ይናገራቸዋል። ሰራተኛዋም ትንሹ ጌታ ሁሉንም ያደረጉልህ ላንተ ጥቅም ነው ትለዋለች። ብሌዝም ዝም በይ፣ እኔን ለማታለል አትሞክሪ። ሰዎች በቀጥታ ስርጭት ላይ ወጥተው ተጽዕኖ ፈጣሪ ይሆናሉ፣ ገንዘብ ያገኛሉ። ለምን እኔ የመጽሐፍትን ለማድረግ ትንደረደራላችሁ? ከኔ ራቁ እያለ መጽሐፍቶቹን መወርወሩን ቀጠለ።
ሩቢም ቤተሰቦቹ እንደዛ ቢጨነቁም አይፈረድባቸውም። ብሌዝ እውነትም የተበላሸ ልጅ ብቻ አይደለም፣ በመርዛማ ኢንተርኔት አእምሮ ተበክሏል። በማንኛውም ጊዜ ሊፈነዳ የሚችል ትንሽ ሰይጣን ነው በማለት ከራሷ ጋር እያወራች ሳለ ሰራተኛዋ ብሌዝ በሚወረውራቸው መጽሐፍቶች ተደነቃቅፋ ትወድቃለች። ሩቢም እጇን ይዛ ተነሳታለች። ያንን ሲመለከትም ብሌዝ የውሃ መጠጫ ማጉን አንስቶ በመወርወር ሩቢን ግንባሯን ይመታታል። ከዛ ምን ታይኛለሽ? አስቀያሚ ያንስሻል፣ ከዚህ ውጪ ይላትና የዝንጅብል ስፕሬ በመርጨት ከክፍሉ እንዲወጡ ያደርጋቸዋል። ከክፍሉ እንደወጡም ደሚያን ያገኛቸዋል። ከዛም ሩቢን እንዲህ ይላታል፣ ጠንካራ መስሎ መታየት ዋጋ ያስከፍላል። አሁን ጸጸተሽ አይደል? ይላታል። ሩቢ በአራቱም ወንዶች ልብ ውስጥ ንግስት ሆናለች። ከማንኛው ጋር ትቀጥል ይሆን? አሁንስ የተቀበለችውን ኃላፊነት በድል ትጨርስ ይሆን? እናንተስ ከማን ጋር ብትቀጥል ደስ ይላችኋል? ግምታችሁን በኮሜንት አሳውቁን። እናመሰግናለን።